እንዴት አላችሁልን ክብራትና ክብራን የአዲስ ጨዋታ ቤተሰቦች የዛሬው አዲስ ጨዋታችን ተጀመረ እንዴት አላችሁልን በያላችሁበት ሳምንታችሁ እንዴት አለፈ ድልሳ መንግስቴ የዛሬውን የአዲስ ጨዋታ ወደናንተ ለማድረስ ሰዓቱን ጠብቄ መጥቻለሁ አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ ዛሬም እንደተለመደው ሁለት ፕሮግራሞች አሉን የመጀመሪያው የአዲስ ጨዋታ እንግዳ ነው ይህ የአዲስ ጨዋታ እንግዳ እንግዲህ ዛሬ እዚህ ማን ይቀመጣል ቀጣይቷ የታላችሁ ከአዲስ ጨዋታ እንግዳ በኋላ ደግሞ እንደተለመደው የእፍታ መሰናዷችንም ዛሬ አንድ ልዩ ጉዳይ ይዞ መጥቷል አብራችሁን ከቆያችሁ ሁሉም ነገር ወደናንተ ይደርሳል በእያላችሁበት አብራችሁን ቆዩላለሁ የዛሬው ታዲያ እንግዳችን ደግሞ ድምጻዊ ነው ይህ ድምጻዊ ወጣት ድምጻዊ ነው በተለያዩ የውድድር ቦታዎች አይታችሁት ሊሆን ይችላል በተለይ ደግሞ በሰራችሁ የሙዚቃ ቪዲዮዎች ደግሞ ብዙዎቻችሁ አይታችሁት ሊሆን ይችላል አልናገር ባንቺ ከሌላው አልማከርም አልናገርም የሚያላንቺ አልሞሽርም እንዴት አልናገርም እንዴት ዲሊ አብቴ ሰላም እንኳን ደህና መጣህ ወደ አዲስ ጨዋታ ካለም ሰላም እስኪ አረፍብሽ መሰግናለሁ አልናገር በደንብ ቆንጆ ሙዚቃ በጣም ቆንጆ ሙዚቃ ወንበሩ ተመችቷል በጣም ምቾት ላይ ስለዚህ አልናገርም ትንሽ እንደገና ከተመቸ በጣም አሪፍ እሺ አልናገር ውስጤ ከብሮ ያለው ያንቺን ሀያል ፍቅር አልናገር ውስጤ ከብሮ ያለው ያንቺን መልካም ነገር በጣም ደስ ይላል አልናገር ስንት አመት ነው ከወጣ አሁን ወደ 3-4 አመት ሊሆን መሰለኝ 3-4 አመት የሚገርም ሙዚቃ ነው በኋላ እንግዲህ እናወራበታለን በሙዚቃ ቀጥታ ነው የገባው ነው እንኳን ደህና መጣህ ወደ አዲስ ጨዋታ የዛሬው የአዲስ ጨዋታ እንግዳዬ ድምጻዊ ሀብታሙ ተድላ ይባላል እንግዲህ 10 የሚደርሱ ነጠላ ዜማዎችን ሰርቷል እነዚህ ሙዚቃዎች እንዴት ተሰሩ እንዴት ነበር ትዝታቸው የሚለውን በቆይታችን እናነሳለን በዋነኝነት ግን ሀብቴን እዚህ ስንጋብዘው ውድ የአዲስ ጨዋታ ቤተሰቦች ያለፈባቸው መንገዶች ወደፊትም ለሚመጡ የሙዚቃ ጓደኞችም ደግሞ የሙዚቃ አጋሮቹ ትምህርት ሊሆኑ የሚችሉ ናቸው ብለን ስላሰብን በተለይ ደግሞ ገና በወጣትነት በሙዚቃ ውስጥ ገብቶ የራስን መንገድ ይዞ መቀጠል ደግሞ እንዴት ነው የሚለውንም ነገር የሚያሳየን ነገር ስለሆነ ነው ስለመጣ በድጋሚ በጣም አመሰግናለሁ እኔም ድልይ ስለጋበዝከኝ በጣም አመሰግናለሁ አዲስ ጨዋታ ብዙ ጊዜ አይቻለሁ በጣም አመሰግናለሁ በጣም እናመሰግናለን ክብራን የአዲስ ጨዋታ ቤተሰቦች ከመሸጋገሪያ በኋላ ስንመለስ ከድምጻዊ ሀብታሙ ተድላ ጋር ጥሩ ቆይታ እናደርጋለን በያላችሁበት ሰላም ጊዜ ይሁንላችሁ ሰላም ክቡራን የአዲስ ጨዋታ ቤተሰቦች እንግዲህ የዛሬ እንግዳ የአዲስ ጨዋታ እንግዳዬ ወጣት ድምጻዊ ሀብታሙ ተድላ ነው ግን ወጣት ድምጻዊ ስል ግን አንድ ነገር ልንገራችሁ ዋና ሳጅን ምክትል ሳጅን አሁን ዋና ሳጅን ነው አለ አየኔ ምክትሉ ላይ ነው የነበርኩትና ከዛ በኋላ ተጠፋፍተናል ማለት ነው እና ቀላል ሰው እንዳይመስላችሁ ዋና ሳጅን ሀብታሙ ተድላ ነው ዛሬ ፊት ለፊቴ ያለው ሰላምታ ለካ በሲቪል ልብስ አይሰጥም አይደል አይ እንደዚህ ሰላምታ እንደዚህ ይላል ሹመት ያዳብር ብለናል ለማንኛውም አመሰግናለሁ እቺን ጨዋታ በኋላ እንጫወታታለን ሹመት አይደለም በነገራችን ላይ ማዕረግ ነው በሰራው ነገር ማዕረግ ነው እሺ ታርም ያለ ሰሞኑን አንድ ቆንጆ ስራ ሰርተልናል የበዓል ሳምንት ምን ያሳለፍነው ሁለቱን ሳምንት አይደለ የትንሳኤ እና የዳግማዊ ትንሳኤ በዓላትን ያሳለፍንበት ጊዜ ነው ይህ ጊዜ ደግሞ ለድምጻውያን ሙዚቃ ውስጥ ኪነጥበብ ውስጥ ያሉ ሰዎች ደግሞ የራሱ የሆነ ልዩ ጊዜ ነው አይደለ እንዴት ነበር ድባቡ ያለፈው አዲስ ሙዚቃ መውጣቱ የበዓል ድባቡ እንዳልከው እንግዲህ ጾሙን የጾምንም
ስራዎችንም እየሰራን ነበረ። ያው በስራ ብዙ ጊዜውን አሳልፈናል። ያው ከዛ በኋላ ደግሞ እንዳየው ደግሞ የበዓል ቀን ነው የትንሳኤ ቀን ነው ሙዚቃውን ይለቀቅ ነው እና ያው እንዴት ሆነ ሰው ጋር ደረሰ ወይ አልደረሰም ፋሚሊ ጋር ያለውን አንድ ላይ ሰብሰብ እያደረግን በዓል ቆንጆ ነበረ። ያው ማታም ቶቶት የሚባል ቤት እሰራለሁ እዛም ፕሮግራም ነበረ። አው እንግዲህ እንደዛ ያያለ አሪፍ ነበር። ስለዚህ አድናቂዎችን ስታስጨፍር ነበር ማለት ነው። አዎ ምን አማራጭ አለን? ቆንጆ ሀብቴ፣ ስለ ሙዚቃ አጀማመርህ እናንሳና የጎንደር የተለያዩ ክበባት በተለይ የሰርከስ ክበባት ጨምራሉ ሌሎችም ክበባት አሉ በጎንደር ከተማ በተወለድክበት የሙዚቃ ህይወት አጀማመር አለ። ስለነዛ ትዝታ ስለ አጀማመርህ እናንሳ እስኪ። በኋላ ላይ የሆነ ቪዲዮዎች እንጋብዛለን በተለይ ስለ መጀመሪያ ሙዚቃም እንጋብዛለን። መጀመሪያ ግን ይሄኛውን ሐሳብ ጫውተን እንግዲህ እንግዲህ ቀደም ብለህም እንደጠቀስከው ያው ሰርከስ ጎንደር ፍካት የሙዚቃና ቲያትር ቡድን ከዛ ደግሞ ወደ መከላከያ ማዕከላዊ እዝ የሚባል ቦታ ወደ 2 አመት 3 አመት እንደዚህ አዲስ አበባ የተወሰነ ጊዜ ከዛ እንደገና ከዚህ ተመልሼ ደግሞ ጎንደር እንደዚህ ባህር ዳር አምሳል ምትኬ ቤት ብዙ 6 5 አመት እና እንደዛ ያያለ አሁን ደግሞ እዚህ አዲስ አበባ መጥቼ እንግዲህ 4 አመት ይሆነ እንግዲህ እድሜ እንዳታሳለው ለማንኛው። ስለዚህ የሙዚቃ አጀማመርህ ምናልባት ክበባት ላይ መኖር አሁን ብዙ ክበባት ብዙ የሉም አይደለ? ባሁን ባለን አሉ ማለት እንደ በፊቱ አይደለም እንጂ ክበባት አሉ እዚህ እንኳን ያያዩዋቸው አንድ ደስ የሚሉ ክፍለ ከተማ ላይ እንደዛ አይነት ቤቶች አሉ። ተመልሶ የዘጠናዎቹ እንቅስቃሴ በባንድ ደረጃ ደግሞ ከተማው ላይ በሙሉ ባንድ ብዙ ቤቶች የሚሰራባቸው ቤቶች አሉ እዛም ላይ። በፊት እኮ እናንተ ስትሰሩ እኮ ክበባት ላይ አንድ ኪቦርድ ብቻ ነበር በአብዛኛው የሚኖር አይደል? አዎ ባንድ ኪቦርድ ባንድ ኪቦርድ እንደ ሙሉ ባንድ ነው የምንቆጥረው። መጀመሪያ ግን አብሮ የሰራውን የመሳሪያ ተጫዋች ታውቃለህ? በደንብ ነው ማስታወሰው። የመጀመሪያ አካባቢ ፍካት የሚባል ቲያትር ቡድን ነው የሄድኩት እኔ እና የተለያዩ ሰዎች ናቸው። የሚገርም ነገር እዚህኛው ያለም ልጅ እዛ ሌላም ቦታ ያለ ልጅ ነበረ ነብሱን ይማረውና አረጋ ይባላል። አረጋ አንተ የምታውቀው ይመስለኛል ባህር ዳር። እሺ እሱ ነበረ። በነገራችን ላይ ለኛ እዛ አካባቢ ላለ ልጆች በጣም ትልቅ ባለውለታችን ነው። ምክንያቱም ምንም በማናቅበትና ስለ ሙዚቃ የነበረን ፍላጎቶች ተረድቶ አንደርስታንድ አድርጎን በደንብ እንትን ይለን ነበረ፣ ትሪት ያረገን ነበር፣ ያሰራን ነበር። ስለዚህ ወደዚህ ሙዚቃ እንሂድና ካረጋ ጋር በነበረህ ግንኙነት ነው ወይስ እንዴት ነው የተሰራው? የዛ ጊዜ ምኑን አውቀ ነው ገና ናቸው። ታዲያ ሙዚቃ መቼ ነው የወጣው? እስኪ ትንሽ ይሄ ወደ 2006 7 ይመስለኛል። እንየው እስኪና እናወራበታለን። እዚህ ጋር ያለውን ሀብታሙ ቪዲዮን በመከራ ነው ያገኘነው። በጣም ሮማሪዮ ሪከርድስ በጣም ደስ የሚል ጊዜ ነበር። እዚህ ዘፈን ላይ ያለውን ትውስታ ብዙ አለ። ይሄ ሙዚቃ ሲሰራ ተወዛዋዦች ኮሪዮግራፊ እነ ወሳኝ ሁለቱም ፋሲልና ወሳኝ ናቸው። በጣም በተለይ በባህል ውዝዋዜም በጣም የሚታወቁት ልጆች። ቀረጻውን ሰይፉ ነጋሽ፣ ቅንብሩ ማን ነው የሰራው? ቅንብሩን ሄኖክ ነጋሽ ነው የሰራው። ወንድማማቾች ያለ ግጥም አይችሉ መንግስቱ እና ብዙ ታሪክ አለ ያልኩበት ምክንያት ተመላልሼ አሁን ለምሳሌ አዲስ አበባ ነበርኩ። ልክ አዲስ አበባ ወደ ጎንደር መሄድ ሳስብ ነው ድንገት እጄ ስቱዲዮ ገብቼው ከዛ ጎንደር የተወሰነ ጊዜ ቆይቼ እንደገና ተበላሽ እንትን ድምጹ ልክ አይደለም ተብሎ እንደገና ተመልሼ መጥቼ አዲስ አበባ ሁለተኛ ዙር ገብቼ እና እንደዛ ያለ ከዛ ደግሞ ባህር ዳር የተወሰነ ፓርት የተወሰነ ደግሞ ግማሽ ደግሞ ጎንደር እንደዚህ ነው እና ብዙ እንትን አለው ወረዳለሁ። በድምጽ አስተዋውሰንና ትንሽ ቀንጨብ አድርገን ለተመልካቾች ለአድማጮቻችን ጋብዛቸዋለን። ዝናሽ ተናኘ ጎንደር ውሎ ያደረ አራበባነሽ ለምለም እናት ዓለም
ዘምድናቸው መኩሪያ ለጥቃት ከለላ አመላቸው ወተት ፍቅራቸው ወለላ ከዚህ በኋላ በጣም ቆንጆ ገና በጣም ለጋው ገና የሙዚቃ ምንድነው የሚባለው ፍቅሩ ገና ያንቀለቀለው ያለ ገና አሁንም በርግጥ ያው ገና እኮ ነው በነገራችን ከዚህ በፊት አንድ የሁሉ ሙዚቃ ነበርኝ አው አለ እሱን በኋላ ላይ ምናልባት ከሌሎች ባህላዊ ሙዚቃዎች ጋር እንጋብዛቸዋለን ብዬ ነውና በደንብ የታወቀበት ግን ይሄ ነው ከዛ ከወሎ እዛ አካባቢ ጎንደር አካባቢ በነገራችን ላይ እኔ ወደ ሽሬ ወደ ማከለስ ከመሄድ በፊት ጀባታ የሚባል ሲዲዎች ይታተሙ ነበር ቁጥር 1 ቁጥር 2 ተብሎ እዛ ላይ እኔ ከሽሬ ያለው የሰራሁት ወሎ ሙዚቃ ነበረ ቅንብሩን ሽሬ ተሰራ ከዛ ደግሞ ስቱዲዮ መቀሌ ሚክስ ተደረገ እንደዚሁ ጎንደርና ሽሬ ክሊፑ ተቀረጸ እሱም እንደዚሁ እንዳልኩ ብዙ ታሪክ አለው የጀባታው ማለት ነው አዎ እዛ ላይ ነበር የተለቀቀውና የዛ ጊዜ ብዙ ክሊፕ ስላልነበረ ማለት እንደዚህ እንትን የመጀመሪያም ማለት በሲዲ ደረጃ ተሰርቶ በኮሌክሽን ከነ አረቢጫ ምናምን ይሉት እንትን አው የጎንደር አካባቢ በተለይ ከነሱ ጋር አንድ ላይ ተለቆ ነበርና በጣም ተሰራጭቶ ነበር ይሄን ሙዚቃ ስናነሳ ሀብቴ እንግዲህ አንተ አሁን ስትነግረኝ መጀመሪያ ወሎ ነው አልከኝ ይመስላል ክሊፑንም ሳየው እዚህ ጋር ያለው ሀብታሙና እዛ ላይ ያለው ሀብታሙ ትንሽ በጣም የሚገርም ነው ግን ስታየው ግን አሁን ባለው የቀረጻ አቅም የቅንብር አቅም ይሄንን ሙዚቃ ስታይ ምን ትላለህ ያው ሁሉም በጊዜው ልክ በጊዜው ውብ ነው ልክ ነው በጣም የሚገርም ነው አንተ ራሱ እንዴት እንዳገኘው ራሱ ለማንኛውም በዚህ አጋጣሚ ስለ ጎንደር ካነሳን ላይ ቀር ስለ ጎንደር ያለን ስሜት ንገረኝ ያው እንግዲህ ጎንደር የከተሞች እናት ይባላል እንደምታውቀው አሁን ደግሞ በነገራችን ላይ የሚገርም ነገር ባሁኑ አጋጣሚ ባሁን በጥምቀት መሄድ ፈልጌ ነበር በጣም ፈልጌ ነበርና ግን አልተመቻቸልኝም ነገሮች እዚህም አንዳንድ ስራ ነበረኝ እዛ ያለው ነገር አንድ ጊዜ እንደምታውቀው ትንሽ የተወሰኑ ሰዎች የሚያስታውሱ ሰዎች ብቻ ሜሞሪያቸው ላይ ያሉትን ሰዎች ብቻ ነው ቢጠሩት እና በዚህ አጋጣሚ ጎንደር አለው በቀላለው እናንተም ጋብዙኝ ነው አዎ በጣም ጥሩ ይሄን ባይጋብዙኝም ችግር የለም መምጣት ያቀርም ቤት አይደል እሱማ ያደክበት አይደል እንደዚህ ነገር ስለዚህ በዚህ አጋጣሚ አንድ ሙዚቃ ያው ተጫወትልናለህ ቆንጆ ጎንደርኛ ሙዚቃ አለ አዎ በሚገርም ነገር እሱ ዘፈን በኮሮና ማን ነው በኢንተርኔት በሌለበት ወቅት ተለቋልና ትንሽ መታየት የሚገባውን ያክል ታይቷል ብዬ አላስብም ቢታይ ደግሞ ጥሩ ነበር ቢያደምጡት አዎ ስለዚህ ጫፉን አሲዘንና ስንመለስ እንዴት እንደተሰራ እናወራለን ስለሱ ሙዚቃ ግን ጎንደርን ትንሽ ጋብዘንና እኛ በኋላ ላይ ደግሞ ጫውትልናለህ እንዳንቺማ ማን አለ አረ እንዳንቺስ የታለ ፍቅር ሰጥቶ የተቀበለ ምን ነበር ኪዳንሽ ጊዜሪ ቆሂዶ ከቶ ማይለወጥሽ ምን ቢሆን ነው ቃሉ ተነግሮ የማያልቅ የፍቅርሽ ድርሳኑ ጎንደር ይላል የልቤ ሚዛኑ ማልጀ ልገስገስ አይመሽብኝ ቀኑ ያለ ይቀጥላል በጣም እናመሰግናለን ሀብቴ ጨዋታችንን እንቀጥላለን አሁን ደግሞ ይሄንን ሙዚቃ እዚሁ ላይ እንደገና ለውድ አዲስ ጨዋታ ቤተሰቦች እናደርሳቸዋለን ውድ አዲስ ጨዋታ ቤተሰቦች ይሄ አዲስ ጨዋታ እንግዳ ነው አብራችሁን ቆዩ ዛሬ እኔ ጋር ያለው ድምጻዊ ሀብታሙ ተርላ ነው እኔ ደግሞ ወደለሳ መንግስቴ ነኝ ፕሮግራሙ አዲስ ጨዋታ ነው ከሙዚቃው ግብዣ በኋላ ተመልሰን እንገናኛለን ማማን አለ አረ እንዳንቺ ሴታለ ፍቅር ሰጥቶ የተቀበለ እንዳንቺ ማማን አለ አረ እንዳንቺ ሴታለ ፍቅር ሰጥቶ የተቀበለ ምን ነበር ኪዳንሽ ጊዜ ርቆ
ሄዶ ከቶ ማይለወጥሽ ምን ቢሆን ነው ቃሉ ምን ቢሆን ነው ቃሉ ተነቦ የማያልቅ የፍቅርሽ ድርሳኑ ጎንደር ጎንደር ይላል የልቤ ሚዛኑ ማልጅ ልገስገስ ሳይመሽብኝ ቀኑ ማልጅ ልገስገስ ሳይመሽብኝ ቀኑ አይመሽም ከፋሲለደስ በፍቅር ጎንደር ለመድረስ አይመሽም ካፄ ቴዎድሮስ በናፍቆት በሮ ለመድረስ ኧረ አይመሽም ቀኑ ኧረ አይመሽም ቀኑ ኧረ አይመሽም ቀኑ ሰው ሳያይሽ ባይኑ ፍቅር ከጀግንነት ጀግንነት ከፍቅር ከፍሎ ይኖራል በእናት ዓለም ጎንደር ምልጃና ጸሎቱን ለፈጣሪ አድርሶ የአገር ትንሣኤዋን ያመጣል መልሶ ኧረ አይመሽም ቀኑ ኧረ አይመሽም ቀኑ ኧረ አይመሽም ቀኑ ሰው ሳያይሽ ባይኑ በመቅደላው እሳት በቋራው ሰደድ ኩራት ይሰማኛል በፍቅር ስነድ በጎጥ ተከፍላ አንዲት ሀገሩ ቢያያት አይደለም መንደድ ማረሩ ትልቅ እምነት ነው ጎንደሬ ግብሩ ሰው ጠራለሁ ሄጄ ከምድሩ ትልቅ እምነት ነው ጎንደሬ ግብሩ ሰው ጠራለሁ ሄጄ ከምድሩ ቴዲየና ገብርዬና ዓለምናና ቴዲየና ገብርዬና ዓለምናና ማማን አለ ኧረ እንዳንቺ ሴት አለ ፍቅር ሰጥቶ የተቀበለ እንዳንቺ ማማን አለ ኧረ እንዳንቺ ሴት አለ ፍቅር ሰጥቶ የተቀበለ ዛሬም አለ ጀግና ማተቡን አጥባቂ እንደ ትላንትና ዛሬም አለ ጎበዝ ዛሬም አለ ጀግና ውድናት ሀገሩን ወዶ የሚያቀና ድንበሩን አጥብቆ ባጥንቱ እያጠረ ሰንደቁን ከፍ አርጎ አውሎ አሳደረ ሰንደቁን ከፍ አርጎ አውሎ አሳደረ አይመሽም ከፋሲለደስ በፍቅር ጎንደር ለመድረስ አይመሽም ካፄ ቴዎድሮስ በናፍቆት በሮ ለመድረስ ኧረ አይመሽም ቀኑ ኧረ አይመሽም ቀኑ ኧረ አይመሽም ቀኑ ሰው ሳያይሽ ባይኑ በእድሜም አላደገ በውሃም አላለቀ የጎንደር የጥበብ ሰርክ እያደመቀ ቀሚስና ጃኖ ዓለም እንዲለብሰው ፍቅር ይሸመናል ዛሬም በጎንደር ሰው ኧረ አይመሽም ቀኑ ኧረ አይመሽም ቀኑ ኧረ አይመሽም ቀኑ ሰው ሳያይሽ ባይኑ በመቅደላው እሳት በቋራው ሰደድ ኩራት ይሰማኛል በፍቅር ስነድ ጎንደር ዝናሽን እያስተዋለ ዓለም ይመጣል አንቺን እያለ ትልቅ እምነት ነው ጎንደሬ ግብሩ ሰው ጠራለሁ ሄጄ ከቅብሩ ትልቅ እምነት ነው ጎንደሬ ግብሩ ሰው ጠራለሁ ሄጄ ከቅብሩ ቴዲየና ገብርዬና ዓለምናና ቴዲየና ገብርዬና ዓለምናና ቆንጆ የጎንደር ሙዚቃ ተከታተለን ተመለስንና
ይሄ ሙዚቃ አሁን የጋበዝከን ሙዚቃ እንዴት ነው የተሰራው? ብዙ ጊዜው ማለት ብዙ ጊዜው ነው ኦዲዮን ጨርሼ ካስቀመጥኩት እና አጋጣሚ ሆኖ እኔ በመስራት በመፈልግበት ጊዜ አጋጣሚዎች ነገሮች እንትን አላሉም ነበር። ከዛ እንደነገርኩህ ግጥሙን ደሳለኝ ድረስ ነው የጻፈ ይሰራልኝ። ይሄም ዘፈን እንደዚሁ በስቱዲዮ ሁለት አመት ምናምን ቆይቷል። እና አጋጣሚ ግን ነገሮች ተሳኩና ሹም ፕሮዳክሽን ጋር ተነጋግረን ደስ በሚል ሁኔታ እዚህ ያው ጎንደር እንኳን አልሄድኩም፣ እዚህ ቆንጆ ቦታ አገኝተን እዚሁ ሰራ ነው ማለት ነው። የነበረው ሁኔታ ያው ቆንጆ ጊዜ ነበረ። ማን ተሳተፈበት ግን አብቴ? በዜማው እኔ ራሴን የተሳተፍኩበት ራሴን የሰራሁት። ቅንብሩን ኪዱ አድማሱ፣ ዋሽንት አቡ ገብሬ፣ ያው ዘሪሁን ነው ብዙ ጊዜ ሳክስፎን፣ ማሲንቆ አባትዬ ሀብታሙ ሻምበል እና በቃ በሚገርም ነገር በጣም በቃ ጊዜ ማግኘቱ ለሙዚቃው የተሻለ አፕዴት የሆኑ ነገሮችን ማግኘት እንድንችል አድርጎናል እና ቆንጆ ጊዜ ነበረ በጣም። እንግዲህ እንዳየኸው ደግሞ አይተነው ደግሞ እንትንላለን። ጥሩ። ስለዚህ የሀብቴን ሙዚቃ እንግዲህ ሁላችሁም ደግሞ በደንብ አሁንም ቢሰማ የማይሰልች ነው። ምክንያቱም የሚገርም ድምጽ ተሰጥቶ ነው ያለህና ሀብትዬ፣ እኔ በድምጻቸው ከምገረምባቸው ድምጻውያን አንዱ አንተ ነህ። በጣም ደስ ይለኛል። በጣም ማከብረህ። ስለ ማዕከላዊ እናንሳ ጥቂት። በተለይ ማዕከላዊ ከዛ ደግሞ አማራ ፖሊስም ነበርክ። እነዚህ ቦታዎች ያው አምሳል ቅድም ጠቅሰዋልና እነዚህ ቦታዎች ውስጥ መስራትህ ያው ይታወቃል። የወታደር ቤት በጣም ጠንካራ የሆነ ስነ ምግባር ወይም ዲሲፕሊን የሚባል ነገር አለ። እንደገና ደግሞ ሙዚቃ በእውቀት የሚሰራበት ቤት እንደሆነ እኔ አምናለሁ። ምክንያቱም ብዙዎቹን አውቃቸዋለሁ አንዳንድ አጋጣሚዎች። እኔም ከዚህ በፊት በነበረኝ እዚህ ዘርፍ አካባቢ ወጣ ገባ ስል አያለሁና ምንድነው በሀብታሙ የዛሬው ሀብታሙ የሙዚቃ ሰውነት ላይ የፈጠረው ተጽዕኖ የማስተዋጽኦ በጎ? በነገራችን ላይ ብዙ ጊዜ ስለ ማዕከላዊ እኔ ተናግሬያለሁና አንዳንድ ቦታም እንደዚህ በቀረቡባቸው ቦታዎች በሙሉ ማዕከላዊ ማለት ጠዋት ስራ ተገባለህ፣ ቮካል ኤክሰርሳይዝ እናደርጋለን፣ እስከ 6 ሰዓት ስራ እንሰራለን። ከዛ ምሳ በልተን እንደገና ተመልሰን እዛው ግቢ ስላለን ምንኖረው እዛ ስለሆነ ካምፕ ውስጥ ነበርና ከሰዓት በኋላ ደግሞ ገብተን እንደገና እንደዚሁ ሙሉ ቀን ነው የሚሰራው። ብዙ በተለይ እኔ አሁን በቮካል ኤክሰርሳይዝ ሰራሁን ብዬ ማስበበትና የተሻለ ነገር አረኩበት በሙያው አወኩበት ብዬ ማስበው ቤት ማዕከላዊ ነው። እንዳልከው ያው ክለቦች በየቦታው አዲስ አበባም ባህር ዳርም ጎንደርም የተለያዩ ቦታዎች ክለብ ሰርተናል። ግን እንደ ማዕከላዊ ትምህርት ቤት በስነ ስርዓት የምትማርበትና የሆነ ራስህን የምትገመገምበት ቦታ አለ ብዬ አላስብም። እና ጥሩ ትምህርት ቤታችን ነበር። በጣም ጥሩ ጊዜ አሳልፌያለሁ። ጫፍ እስከ ሸራሮ ባድመ ድረስ ብዙ ቦታ በዚህ በኩል እስከ ሁመራ ድረስ ብዙ ቦታዎችን ተንቀሳቅሰናል። አማራ ፖሊስና አሁን ያለበት ፌደራል ፖሊስስ? አማራ ፖሊስም ያው ትልቅ እንደምታውቀው ትልቅ የሙዚቃ ቡድን ነው። በጣም ልምድ ያላቸው ትልልቅ ሙያተኞች ያሉበት ክፍል ነው። ትልቅ ሙዚቀኛ ድምጻያኖችም አሉበት እና ያ እንደምታውቀው በአማራ ክልልን በዛ ነው ሙሉ በሙሉ እስከ ድሬዳዋ ድረስ መጣናል። በነገራችን ላይ በአማራ ፖሊስ ባንድ ምን ያህል የባንዱን አቅም ምናምን የምታይበት ቦታ ነው። ሙዚቃ ክፍል ነው። አሁን ያለውበት ክፍል የፌደራል ኦርኬስትራ ደግሞ በታሪኩ ትልልቅ እነ አንጋፋ ድምጻ የሚባሉት እነ ሂሩት በቀለ፣ እነ አለማየሁ እሸቴ፣ እነ ታደለ በቀለ፣ ስዩም ጥላሁን ምናምን በጣም ትልልቅ አንጋፋ ያሉበት የነበሩበት እነሱን ያፈራ ነው። ትልቅ ቤት ነው። አሁን እዛ በመኖር የራሱ ያው እንደ ታሪክ አጋጣሚ ካየው በጣም እድለኛ ነኝ። በጣም ጥሩ አሁን ያለው መነቃቃት አሪፍ ነው። ትልቅ ስራ ይሰራል ብዬ ለወደፊቱ
ተስፋ አረግበታለሁ በጣም በዛ ውስጥ በመኖሬም እኔም እድለኛ ነኝ ብያስባለሁ በጣም እውነትም እድለኛ ነህ ብዙዎቹ እንዳንተ እነዚህ ቦታዎች ውስጥ ያለፉ ሰዎች አንዳንዶቹ እዛው ይቀጥላሉ አንዳንዶቹ ወጥተው ወደ ውጭም ይወጡ ይኖራሉ ከዛ ደግሞ ብቻቸውን በግላቸው መስራት ይጀምራሉ አንተ ግን የባንዱ ስራ ኦርኬስትራዎች ውስጥ የመቀጠል ነገር በጣም መስጦ ይቀርህ ይመስለኛልና ልዩ ምክንያት አለው ሌላ ምክንያት በነገራችን ላይ በግል ኢትዮ ከለር ወይም ፈንድቃ የሚባል ቤት አሁን ሀያት ሬጀንሲ ነው ያለው ባለቤቱ መላኩ በላይ ይባላል እና በዚህ አጋጣሚ እሱን ማመስገን ፈልጋለሁ ምክንያቱም ባለፈው እድል ሰጥቶኝ ጃፓን ደርሼ መጥቻለሁ ጃፓን የተለየ ኤክስፒሪየንስ አግኝቼ የውጭ ሀገር ምን እንደሚመስል እና የተሻለ አገራችንን በሚገነባ መንገድ ስራ ሰርተን መጥተናል እና በዚህ አጋጣሚ ምስጋናውን ለመስጠት ነው ከዛ ቀጥሎ ደግሞ ሙዚቃ መስራት ከጀመርኩባቸው ጀምሮ ያሉ ሰዎችን እንዲው ምስጋና እድል ከመስጠት እንዳረሳ ብለህ ገብቶኛል ብዙ ጊዜ እንጫወትና ምስጋና እንዳይረሳ ጊዜው እንዳልፈጀ እሺ ስለዚህ በህይወት ያሉ ሰዎችን ሁሉ አመሰግናለሁ ምስጋናው ደርሷል ማለት ነው ብዙ ሰዎች ጋር ሰርቻለሁ ብለሃል እነዚህ ፖሊስ እና ማከላዊ ጋር ከነማ ጋር ሰራህ እንደው ልምዱ እንዴት ነው በክለብም በምንም ብዙ ድምጻያኖች ጋር ሰርቻለሁ ታደለ በቀለ በጣም ማከብረው ሰው ነው የተለያዩ ሙዚቀኞች በአማራ ፖሊስ በነበርንበት ጊዜ ከባህል ድምጻውያን ጀምሮ ብዙ ለመሰረት በለጠ ግዛቸው ተሾመ ብዙ ተስፋዬ ታዬ ብዙ ይሄ ነው ብዬ ማልጠርቅሳቸው በጣም እንግዲህ አሁን አንድ ሁለት ሶስት ምናምን ብዬ ስለጠራው ነው እንጂ ባልጠራጥሮ ነበር በጣም ብዙ ድምጻውያን ጋር ሰርቻለሁ እኔም ማስታወሰው ለምሳሌ አማራ ፖሊስም ይያለ በጣም ብዙ ድምጻውያን አማራ ፖሊስ ያጅባል በየፕሮግራሙ ከማዲንጎ ነብሱን ይማርና ከማዲንጎ አፈወርቅ ጀምሮ ያሬድ ነጉብትል አሁን ከመጡት ድምጻችን ነው ሚካያስ ብዙ በጣም ሁሉች በተለይ እኔ ማስታወሰው አንጋፎችን ብዙዎቹ ጋር እንደሰራ ብዙዎቹ ብዙ ጸጋዬ እሸቱን ጨምሮ እና ረጋኸኝ ወራሽ እንግዲህ ከሁሉም ትውልድ ጋር ከሁሉም ትውልድ በጣም ጥሩ እስኪ እንግዲህ አንድ ሙዚቃ ተዘጋጅቶልናል ብዬ አስባለሁ ዳይሬክተሮቻችን አዘጋጅቶልናል እነዚህ ሙዚቃዎች በተለይ ከሰራሃቸው ነጠላ ዜማዎች ውስጥ የሚጠቀሱ ናቸው የአውድ አመት ሰርተሃል ባህላዊ ሰርተሃልና ትንሽ እነሱን ተከታትለን ደግሞ ወሬያችንን እንቀጥላለን ዮሃ አበባ አደይ አበባ ባደይ አጊጦ የወሎ ልጅ ናት አይናማ እሷን ብያለሁ እኔማ ተከትያት ሄድኩ በሀሳቤ ፍቅሯ ተተክሎ ልቤ እኔ የማውቅሽ ነው በዝና ተብለሽ የውበት ናሙና አርገውሽ ባገሩ ገናና ባልሳሳት እዚህ ጋር ባለቤትህ አለች እዚህ ሙዚቃ ላይ እዚህ እሷ ቻት ትዳር እንዴት ነው አጥዬ በጣም አሪፍ ነው በጣም ትዳር ቆንጆ ነው ትዳር ደስ ይላል ያው ልጅም አለ ቆንጆ ልጅ አለኝ በጣም ደስ ማርኮናሪ ይባላል ተወዛዋዥ ነች እንደ ባለቤትህ አረ ሙያው ላይ ሶስተኛ ያሁኑ ሙዚቃ ላይ የሚያዩት ይመስለኛል የመጨረሻው ሙዚቃ ላይ ባልሳሳት አይ አይደለም የለችም እሺ ተመሳስሎ በጣም ጥሩ እዚህ ሙዚቃ ላይ በተለይ ሁለተኛው ይሄ የወሎ ስራ ላይ ያለው ሀብቴ የመጀመሪያ ሙዚቃ ነው ብለሃል አይደለ የመጀመሪያው አዎ የወሎ ልጅ ናት ቁጥር 1 ማለት ቁጥር 1 አሁን የመጣው ቁጥር 2 ስላለ የወሎ ልጅ ናት ቁጥር 1 እና ማን ነበር ያን የተሳተፈበት ያን ሙዚቃ ይሰራል የወሎ ልጅ ናት የመጀመሪያው ነው የመጀመሪያው ኮሎኔል ተስፋ ይባላል በነገራችን ላይ የጥበብ ሰው ነው መጽሐፎች አሳትሟል ኮሎኔል ተስፋ ለኔም በጣም በየዘፈኖች ብዙ ዘፈኖች ላይ አለ አሁንም ያልወጣ ኦዲዮ ያለቀ ኦዲዮ ሌላ ወሎ ዘፈን አለ በነገራችን ላይ ያው ክሊፑን በቅርብ እንደ እግዚአብሔር ፈቃድ እንሰራዋለን ይሄ ቀድሞ ነው እንጂ ያሁኑ እሱ በየመሃሉም የወሎ ዘፈን አለ እናሱ ሌላ ዘፈንም አለ በነገራችን ላይ እሱም ኦዲዮ ነገር ብቻ ሆኖ ቀርቶ ነው እንጂ ሌላም እሱም ዘፈን የልቤ መቅረዝ ነሽ የነነነነና
ሙሉጌታ ባተ ነበረ ነገራችን ላይ ሙዚቃ ያቀነበረልኝ ሙሉጌታ ባተ እና የሚገርም ነገር ይሄ እዚህ ሙዚቃ ታሪክ ኦዲዮ ቪዲዮ በሆነ ምክንያት በቃ ሳይወጣ ቀረ እንጂ በጣም ቆንጆ ሙዚቃ ነበረ እሱን ነገር እንደው ጊዜ ታሳባለህ አዎ እስቲ እንደ እግዚአብሔር ፍቃድ እንደው ቢመቻችልኝ እሱን ዘፈን መስራት ፈልጋለሁ ስለዚህ ፕሮዲዩሰሮች እዩኝ ነው እዚያ እዩ አብረን ስራ ይወድሉን ከፍቻለሁ ደስ ይለኛል አሁን እንግዲህ ሀብትሽ ይሄ ሙዚቃ በተለይ ዘመናዊ ሀብትሽ ሲዘፍን እንዴት ነው የሚለውን በደንብ የሚያሳዩ ሙዚቃዎች ናቸውና ትንሽ እንከታተላትና እናወራባታለን አወየኛ ነገር ነገር የሰራነው ጎጆችን በፍቅር ዛሬ ላላ አንድ ላይ ስንኖር ላይነን ያድርገው ከውበት አብዝቶ ቢሰጣት ቆንጆ ከሷ በላይ ባገሩ ያለም አልመሰላት ፍርዳን ወቆድ ይበልጣል ግን እገናት ብቅና የማምናት ልጅ ናት የማምናት እሷን እንደሷ የማውቃት ቀልቧ ግን የነው አውቃለሁ ቃል የለኝ ለሷ ሀብትሽ ቆንጆ ሙዚቃዎች ናቸው በጣም ይሰራልን ግን በሀብትሽን ከእንቅስቃሴዎች ማሰብ አይቻልም አረጉ ላይ ከእንቅስቃሴዎች አይሰሩም እነዚህ ሙዚቃዎች እንዴት ተሰሩ በነገራችን ላይ ብዙ ጊዜ ባህር ዳር በነበርኩበት ጊዜ ስቱዲዮ ነበርን መስፍን ካሳ ወይም በቅጽል ስሙ ጁቤ እሱ ቤት አንድ ግቢ ውስጥ ነበር የምንኖረው እና ቅርብ ነኝ ለስቱዲዮ ለምናምን እና በዛ አጋጣሚ የተሰሩ ናቸው ያውን ያውና ሚለው አንደኛው ሙዚቃዬ እሱንም እዚህ አዲስ አበባ መጥቼ ነው የሰራሁት ያቺናት ልጅቷ እስከነ ኩራቷ በቁንጅና ማአታጥባ አይኗ ገዳይ ጥይት አልባ ወጥቶ ዱሎ እንዴት ወጥቶ ይግባ በጣም የሚገርም ነው ከዛ ደግሞ ምንድነው የመጀመሪያው ሙዚቃ ግን በደንብ አልሰማነው ማለት ኦዲዮ ነው መሰለኝ በመስጫ ኦዲዮ ግን ብለን ለዩቲዩብ ምናምን ነው እንትን ያለው የተሰራው እሱን ማን ነው ግጥም ያንተ ነው ግጥምና ዜማው የኔ ነው ግጥሙ ይርጋው ናቸው ይርጋው ናቸው ብዙ ስንጠብቅ አይ በራሴ ዩቲዩብ አሁን አዲስ ዩቲዩብ ስለከፈትኩ በሱ ዩቲዩብ ነው ያለቀኩት እንዲሁ ሚል ከሆነ ሰዎች ጋር ከደረሰ ወደ ቪዲዮ ለሙዚቃ ይችል ቀድመ ማስታወቂያ ነው በጣም ቆንጆ ቆይታችን እንግዲህ እንቀጥላለን ሰዓታችንን እየሄደ ነው ብዙ ያወራን ሳይመስለኝ አንድ ሙዚቃ ደግሞ አለ የሰራው በተለይ ሀገር ነክ የሆነ ስለ ኢትዮጵያ በተለይ የሆነ ሰሞን ላይ ስለ ሰው መሆን ይቀድማል አዎ ምናልባት ቪዲዮን እንየው መስኪ አወራንና ከዛው ይዘጋጅልናል አዎ ተዘጋጅቶልናል አዎ በነገራችን ላይ ያው እንደምታውቀው ሙዚቃ አንዳንዴ መልእክት ማስተላለፊያ አንዳንዴ ያው መጨፈሪያ ምናምን ነው የኛ ብዙ ጊዜ ምንድነው መልእክቱ ላይ የማተኮር ነገር አንዳንድ ጊዜ ያለ አይመስልኝም እኔ እንግዲህ ካጠፋው ተረማለሁ እሱ ነገር ባይሆን ኖሮ የዘፈን በትንሹ ሚሊዮን አይደለም 10 ሚሊዮን መታየት ነበር ምክንያቱም እንደ ሙዚቃው ማስተማሪያ ያው ሰውን በእርግጥ ማስተማር ምናምን ብቻ አይደለም ዋናው ቁም ነገሩ ግን ተደምጦ ግን ውጤታማ መሆን የሚገባው ሙዚቃ ይመስለኛል ያው በአጋጣሚ በመሸፋፈንም በምን ማለትም የሚታየውን ያክል መስማት የሚገባውን ያክል የተሰማነው ይያላስ ጫፋን ጋብዘርና ከዛ ትንሽ እንደማ ከዘር ከሃይማኖት ከጎሳ ከቀለም ሰው መሆን ይቀድማል ሲፈጠር ይሃለም አረ እንዲያው በልቤ ተንከባከብ ግንዱን አረ እንዲያው በልቤ አትንደዋዛ አረ እንዲያው በልቤ የቀና ሀገር የለም እንዳው በልቤ ባህረግ መዘዛ ሚል ዘፈን በጣም ትልቅ መልእክት ያለው ሰው መሆን ነው የሚቀድመው ከሁሉም በላይ ትክክል ነው በዚህ ጊዜ የሚያስፈልገን ነገር
ስለ ሰውነት ብቻ ያሰበ መኖር እንዳለበት በተሳይ ነው እነትም እንደተባለው ሀብትሽ የተናገርከው ነገር ትክክል ነው ምክንያቱም እንደዛ አይነት ሰዎች መልእክቶች ላይ ትኩረት የሚያደርጉ አሉ ግን ደግሞ በአብዛኛው አንድ አይነት መልእክቶች ላይ ትኩረት የሚሹ ሐሳብ ያላቸው በጣም የሚሸጡ ሐሳብ ያላቸው ነገሮች ናቸው ለሁላችንም የሚሆኑ ናቸው እንዲህ አይነት መልእክቶችን ደግሞ በደንብ መስማት ማድነቅ ያስፈልጋል ሃይማኖት ከጎሳ ከቀለም ሰው መሆን ይቀድማል ሲፈጠር አረኔስ 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 አገሬ አረኔስ 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 አገሬ ያልከስ ያምራል ላይ ወገን በእስኪ እንደገና በእስኪ እንደገና የኢትዮጵያ ልጆች ህብረታችን ይስና የኢትዮጵያ ልጆች ህብረታችን ይስና የኢትዮጵያ ልጆች ህብረታችን ይስና ቆንጆ ስራ ነው ማን ነው የጻፉት ያልከኝ ኮሎኔል ተስፋዬ በጣም ይሄን ስራ ስለሰጡና እናመሰግናለን በዚህ መልክ ስላቀነቀንክልን እናመሰግናለን በጣም ለኔ በጣም ብዙ አስተዋጽኦ ያለው ሰው ነው በነገራችን ላይ ኮሎኔል ተስፋዬ ያው እንደነገርኩ ሁሉም ሰው እናመሰግናለን በጣም ጥሩ ሀብትሽ ወደ መጨረሻው እየሄድን ነው እሺ ከዛ በፊት ግን እንደው ሀብትሽን በዘመናዊ ሙዚቃ እንግዲህ ጥቂት ሰተናል ብዙ ሙዚቃዎችን እንጠብቃለንና ውድድሮች ላይ ተሳትፈ ነበር አዎ ስንት ውድድሮች ላይ ተሳተፍክ ድሮ በጣም ልጅ ያለው ኢትዮጵያ ነድ ላይ ነበርኩ እሺ ሰዎች እንዲያውም ቲክቶክ ላይ ሆነ አንድ አጭር ቪዲዮ ለቀው አሳይተው ነበር ሌላ ደግሞ ፋና ላምሮት ላይ ያው እስከ መጨረሻው ዙር አንድ ሁለት ዙር እስኪቀረው የፋይናል ላይ አንድ የመጀመሪያው ያሸናፊ ላይ ነበርኩ ውድድር ላይ እነዚህ ምልክት የነማን ነበር በአብዛኛው ተጫወተው ያው የተለያየ የፍሬም የነ ጥላውን የመሐሙድ የሮስ ታደሰ እንደዚህ የተለያዩ በጣም የምታዘወትረው ማለት ነው ብዙ ጊዜ መሐሙድንም ጥላውንም ሞክራለሁ ቴዎድሮስ ታደሰ ጥላውን መሐሙድ ከነዚህ አንዱን ሁለቱን የነ ማዲንጎንም ስለዚህ በባህላዊ ብቻ እንዳትሸኘን በዘመናዊም ትንሽ ድምጽህን አሰማን ማለት ነው በእውነት እሺ ሁልጊዜ በጣም መወደው ቴዎድሮስ ታደሰን አንድ ሁሉንም ወዳቸዋለሁ ግን እስኪ ቴዎድሮስ ታደሰን እሺ አጉል ተቆራይቶኝ ኃይለኛው ትዝታሽ ለረሳሽ አልቻልኩም በምን ሰበብ ልርሳሽ እንዳላራዝመው ታዳ የጥልሽንም ክቡር ዶክተር አርቲስት ጥላሁን ገሰሰን ሳትጋብዘን የትማጣ አንድ በጣም እኔም እሱንም እሺ የኔ ሸበላ ጠንበለል አይናማ ሎጋ ጠፋ ሳይነጋ ምነው በሌሊት በብርዱ ታየሽ መንገዱ የኔ ሸበላ ጠንበለል አይናማ ሎጋ ጠፋ ሳይነጋ ምነው በሌሊት በብርዱ ታየሽ መንገዱ የምትኖር መስሎኝ ከአካሌ ተስማምታ አንጀቴን ጎዝጉዛ ከሆዴ ተቀምጣ ድንገት ሳላስበው ሐሳቧን ለውጣ መቻየው መሰማው ከሆዴ ስትወጣ የሰው ያለ ልቤ እንዲረጋ አየው በሎኝ ያችን ሎጋ አወይ ገላ አወይ ሰውነት ህልም ሆነ ወዶ መሰንበት ይያለ አዲሱ ሙዚቃ ስለ የወሎ ልጅ ቁጥር 2 ዜማው የህዝብ ነው ግጥሙን በጣም ጎበዝ ልጅ ብርሃኑ አያሌው ይባላል የሸማጫው ልጅ እንግዲህ እንትን የብዕር ስሙ ነው በጣም ለወደፊት ብዙ ይሰራል ብዬ ማስበው ልጅ ነው
እና አታሞ ሪክ ማነው ሚውዚክ ኢንተርቴይንመንት የሚባል ዩቲዩብ ላይ የተጫነው እና ቆንጆ ዘፈን ነው ቢያዳምጡት ደግሞ አዳምጠው ደግሞ አስተያየታቸውን መስጠት ቢችሉ ደስ ይለኝ ይሄንን ጀምሮ አለልህ ምክንያቱም ሙሉውን ስለምንጋብዛቸው ደስ ይለኛል ስለዚህ ፈጣን አምስት ጥያቄዎችን እጠይቅሃለሁ ሀብትሽ እሺ ተዘጋጅተሃል ውሃ ጉሮሮ ማራስ አለና ጥያቄ አይ ድንገት ምንድነው ተዘጋጅተሃል ብዙ ማሰብ አይጠበቅብም ፈጠን ብለህ ትመልስ እሺ ድምጻዊ ባቱ ምን ትሆን ነበር ምን ሆነ ነበር በእናተረኒ እንጃኒ ስንሰስቢው አላቅም በእውነት እሺ አብሬው ሰራ የምትለው የሙዚቃ ሰው ከሴት ከወንድ በህራ ደስ የሚለኝ ከጎሳዬ ጋር በሰራ ደስ ይለኝ ከሴት አሁን ካሉት ደቂቃ ያለቀ እሺ ከፍቅር አዲስ ጋር እኔ ያልጨንቀረው እንዴ እሺ ያንድ ቀን ስልጣን ቢሰጥም ታረጋለህ ምንም አላረግም አባቴ በእውነት አንድ ቀን ስልጣን ተሰጥቶ እንዲያውም ምችል ጥሩ ነገር ብሰራበት የሆነ መርዳት ምችለውን ሰው ብረዳ ደስ ይለኛል በጣም ቀሪ ዘመንህን አንድ የምግብ አይነት አንድ የመጠጥ አይነት ትባል ሽሮና ውሃ እሺ ሀብታሙ ተድላ ከሚለው ስም ውጪ ተጠራ ብትባል አንድ ብቸኛ የምትመርጠው ስም ብዙ ስም አለ በነገራችን ላይ ኧረ እኔ ስለ ብዙ ስም አይደለም አይ መጠራት ፈልገው እንዴ እኔ ለምሳሌ ብዙ ስም አለ እንዳልኩ እንግዲህ ያባቴን ቢጠራኝ ስም አለ አባቴ ይለኛል አባቴ ስለዚህ አባቴ ብትባል ደስ ይለኛል እሺ በጣም እናመሰግናለን ጥሩ መልሳል በጣም አሪፍ ነገር ነው ስለዚህ ሀብታሙ ተድላ እዚህ መጣህ ይሄን የመሰለ ቆይታ እንድናደርግ ስለፈቀድክ እና ስላዝናናህንም ጭምር በጣም አድርጌ በአዲስ ጨዋታ ቤተሰቦች ስም አመሰግናለሁ እኔም በጣም አመሰግናለሁ በሚቀጥለው ስራህ እንገናኛለን ብዬ አስባለሁ የአልበም ሐሳብ አለ በነገራችን ላይ ያለቁ ስራዎች አሉኝ ኦዲዮ 1 4 3 አሉ እነዛን ጨምሬ ወይም ኢፒ አርጊው ግማሹን አርጊ በራሴ ዩቲዩብ ለቃለሁ ወይም እግዚአብሔር ከረዳኝ አሁን ዩቲዩብ በደንብ ጥሩ እየደ ስለሆነ በዛ ዩቲዩብ ላይ ሀብታሙ ተድላ ሚል አልበም እንደመለቅ እርግጠኛ ነኝ በጣም ደስ ጊዜው ግን ነገ ነው ዛሬ አይባልም እንጂ ከባድ ነው የአልበም ስራ ያለቁ ስራዎች አሉ በቅርቡ ሀብትሽ እንግዲህ በነጠላ ዜማም ትመጣለህ ብዬ አስባለሁ በጣም እናመሰግናለን የመጨረሻ እንደው በዚች ደቂቃ ማመሰግነው ሰው የምትለው ካለ እኔ እንግዲህ ሁሉንም በኔ ህይወት ውስጥ ያሉ ሰዎች ሁሉንም ማመስገን እንደ ከለከለብል ያው ብዙ ሰዎች ስለሆኑ ነጣጥ ይላል ማለት ቀደም የተወሰኑትን ተጠቃቅሻለሁ ሁሉንም አመሰግናለሁ በጣም እግዚአብሔር ይስጥልኝ እኛም የስኬት ዘመን ወደ አንተ እንዲመጣ አሁንም በድጋሚ እንመኛለን በሌሎች ስራዎች ድጋሚ እናገኛለን አዲስ ጨዋታ እንግዳችን ስለሆን ከልብ አድርጌ አመሰግናለሁ ወነት አንተም ድልይም ስለጋበስከኝ አመሰግናለሁ አዲስ ጨዋታዎች እንግዲህ ሁላችሁም አመሰግናለሁ ከልብ አመሰግናለሁ ክቡራን የአዲስ ጨዋታ ቤተሰቦች የዛሬው አዲስ ጨዋታ እንግዳችን እዚህ ላይ ይጠናቀቃል ድምጻዊ ዋና ሳጅን ድምጻዊ ሀብታሙ ተድላ ዛሬ ከኛ ጋር ጥሩ ቆይታ አድርጎ ነበር አብራችሁን ስለነበራችሁ በመላው የስቱዲዮ ባለሙያዎችና የስርጭት ባለሙያዎች ስም በዚህ ዝግጅት ስም ከልብ አድርጌ አመሰግናችኋለሁ ሳምንት በሌላ ዝግጅት ተጠብቃችኋለሁ ከዚህ ከአዲስ ጨዋታ እንግዳ በኋላ ፍታችን ይቀጥላል ስለነበረን ጊዜ ከልብ አመሰግናለሁ ቻው
ሸልመኝ